ገጠር ስትሄድ ዶክተር በድንገት ሳማት። ጉድ ፈላ። ሩታ እና ዳይመንድ ደነገጡ። ዳይመንድ እኔ እኮ ነግሬሽ ነበረ ሩታ፣ አንቺ ግን አላምነኝ አልሽ እንጂ እናም አንቺ የምትከተዩ ከንቱ ሰው ነው ብሎ አላት። ምን ማለት ነው አልገባኝም፣ እስኪ አስረዳኝ ዳይመንድ ብላ ስትል ማስረዳትም እኮ አይጠበቅብኝም ሩታ፣ ምክንያቱም ዶክተር እንደሆነ በአደይ ፍቅር ጭንቅላቱ ዝሏል እና አሁን የእውነት የራሴ አደርገዋለሁ ብለሽ አስበሽ ከሆነ ቢቀርብሽ ይሻላል። ቱም እኔ አንቺ እንድትጎጂ አልፈልግም። እህቴ ነሽ፣ ከምንም በላይ ለአንቺ አስብልሻለሁ። ግን ደግሞ ዶክተሩንም ቢሆን ልትረጁ ይገባል ብሎ አላት። አልገባኝም፣ ምክንያቱም አንቺ ከዶክተሩ መቼም ወደሽና ፈቅደሽ አይደለም ፍቅር የያዘሽ፣ በድንገት አይደለም፣ እሱም ከአደይ የያዘው በድንገት ነው እና እባክሽን በዚህ ቅም አታዥበት ብሎ አላት። ሩታ እያለቀሰች እኔ እኮ ሰው አይወጣልኝም፣ ማንም ሰው አይወደኝም፣ ተወዳጅ አይደለሁም እያለች ብቻዋን ማልቀስና ማንባቱን ቀጠለችበት። ተረጋጊ እባክሽ፣ አንቺ እንደምታስቢው ነገር ምንም ነገር አይደለም እና እባክሽን ተረጋጊ እያለ ቢለምናት እንኳ በፍጹም ፈቃደኛ አይደለችም። እና ታዲያ ምን እንዲሆን ነው የፈለግከው ብላ ስትል ከዚህ በላይ ምን እንዲሆን ነበረ የጠበቃችሁት? የእውነት እኔ እኮ በጣም ነው የምወደው በጣምም ነው የማፈቅረው ብላ አለችው። ዳይመንድ ታዲያ ምን ይጠበስ እስኪ ንገሪኝ፣ እሱ ካልወደድና ካላፈቀረ የግድ የኔ ይሁን ማለት ትችያለሽ እንዴ ሩታ? አንቺ እኮ የተማርሽ ነሽ ብሎ አላት። እና ታዲያ እንዴት ነው እሱን መርሳት የምችለው? እስኪ ንገረኝ፣ የእውነት መርሳትስ ይቻላል? አይ በፍጹም አይቻልም። እያወቅከው ነገሩን እንዴት ነው እንደዚህ የምትለኝ? ብላ ከዳይመንድ ጋር ተጣላች። አደይ በጣም ደንግጣ ምን እያደረክ ነው ዶክተር ብላ ብትለው ከዚህ በላይ ምንም ነገር ልደብቅሽ አልፈልግም ብሎ አላት። ምን ማለት ነው? እኔ ካንቺ እልም ያለ ፍቅር ይዞኛል። ቆይ ለምንድን ነው የማትረጅኝ ብሎ አላት። ቆይ ምን እንድረዳህ ነው የጠበቅከው? እኔ እኮ በፍጹም ከዲቭ ውጪ ማንንም ማየት አልችልም ብላ አለችው። እሱን እኮ እኔም አውቃለሁ፣ እረዳሻለሁ፣ ግን ደግሞ የኔንም ስሜት ልትረጂ ይገባል። እስኪ ንገሪኝ፣ የእውነት በሁሉም ጊዜ የማስፈልግሽ እኔ አይደለሁም? ደርሽሽ ቶሎ የምገኝልሽ እኔ አይደለሁም? ታዲያ ምን ላድርግ? የእውነት ወድጄና ፈቅጄ ይመስልሻል እንዴ? በቃ በድንገት የተፈጠረ ነገር ነው። ላደረግኩት ነገር ይቅርታ አድርግልኝ፣ ግን ደግሞ አይቆጨኝም ብሎ ስሟ ተመለሰ። አደይ በጣም ግራ ተጋባችና ቆይ ዶክተር ምን እያደረገ ነው? የእውነት እሱ ከኔ ፍቅር ይዞታል ማለት ነው? ግን ደግሞ እንዴት እንደዚህ ሊሆን ይችላል? በፍጹም ይህማ ሊሆን አይችልም ብላ አለች። ለነገሩ ለምንድን ነው የማይሆነው? ምክንያቱም በእያንዳንዱ ችግሬና ሁሉም ነገሬ እሱ ተካፋይ ነበረ። ወይኔ አምላኬ ሆይ፣ ቆይ ይህንን ነገር ዲቭ ቢያይ ምን ሊል ነው? እውነትም ዲቭ ትክክል ነበር ማለት ነው፣ ያለኝ ነገር በሙሉ ልክ ነበር እያለች ብቻዋን ማብሰልሰሉን ቀጠለችበት። ግን ደግሞ ዶክተሩ በጣም ደስ ይላል፣ የሌለ ስሜት ተሰምቶኛል ብላ አደይ ተሳፍራ ወደ ገጠር ዲቭን ለማምጣት ሄደች። የአደይ እናትና እንዲሁም እነ ጫኔ ከባድ ውይይት አደረጉ። ትሰማኛለህ? አሁን ምንም ነገር ልልህ አልፈልግም፣ ግን ደግሞ ልጄ ለምንድን ነው እዚህ እንድትመጣ ያደረጋችሁት ብላ ስትል እኛ ምን እናርግ፣ በሬው እኮ እዚህ ነው ያለው እና አደይ ደግሞ እሱን ፍለጋ ነው የመጣችው። ምን ነው የእውነት ለእሱ አስባችሁ ነው እንዴ ብለው ሲሉ ምን ማለት ነው? ዲቭን እዚህ አምጥተነዋል። ምን አልገባኝም። ለምን? ምክንያቱም ይሄ የጋሽ ትዕዛዝ ነው እንጂ የእኛ ትዕዛዝ አይደለም። ቆይ እርስዎ ሰውዬ ምንድን ነው የሚፈልጉት? ደግሞስ ለምንድን ነው ከዛ የማይመጡት ብላ ስትል እሱን እንኳ አላውቅም፣ ግን ደግሞ ያው ጋሻ ያለው አሁን በአሁኑ ባለበት ነገር
በፍጹም ትክክል ላይ አይደለም። እነዛ ባለሀብቶቹ እሷን ካላመጣ እሷን ካልዳርከን አንለቅህም ብሎታል እና ገና ለገና ለሱ ሲባል የኔ ልጅ የማትፈልገውን ሰው ማግባት አለባት እንዴ ብላ ስትል ምን ችግር አለው? አባቷን ከወደደች ታደርገዋለች። አይ የምትል ከሆነ ደግሞ ዲቭን ምን እንደሚያደርጉት አላውቅም ብሎ አላት። የአደይ እናት በጣም ተጨነቀች። ቆይ የኔ ውድ ልጅ ምን አይነት መከራና ስቃይ ውስጥ ነው የገባሽው ግን እያለች ብቻዋን በሀሳብ ጭልጣ ላይ። ሰላም ሰላም! ውድና እየተከበራችሁ የትርሲቲ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ በጣም የሚያስደነግጥ ነገር ተፈጠረም። ወደ ገጠር ሂዳ ሁሉንም ነገር ተናገረች ለሩታ። እዛ የእውነት ሩታ የምትባል ልጅ አለች እና በጣም በሚያስደነግጥ ሁኔታ ችግር ተፈጥሯል ብላ ስትል አልገባኝም፣ ምን አይነት ችግር ነው የተፈጠረው ብላ አለቻት። በቃ እንግዲህ በሚገርም ሁኔታ እኮ ሊሄድ ነው። ማን ነው የሚሄደው? እስኪ ንገሪኝ፣ ግራ ገባኝ እኮ። የሚሄደውማ ማን መሰለሽ? እንግዲህ አበበ ወደ አሜሪካ ትቶ ሊሄድ ነበር አለች። ምን? የእውነት እንደዚህ አደረገ? አዎን አደረገ። እንደዛ የምንወደውና የምናምነው አበበ እንደዛ አደረገኝ። አሁን ላጎት ምንድን ነው የምለው ብላ ስትል ተረጋጊ፣ ምንም አትይውም። ኧረ እባክሽ እስኪ ንገሪኝ። እሱ እኮ የእውነት አምኖት ነበረ እና ታዲያ ምን አላቅም። እዩልሽ አሁን ማለት ያለብሽ ሲመጣ እንጋባለን እና ወደ አሜሪካ ሊሄድ ነው ብለሽ አጎትን ማሳመን አለብሽ። አይ እንደዛማ ማድረግ አልችልም። እንዴ ለምን ሲባል ነው እንደዛ የማታደርጊው? ነገርኩሽ አይደለም እንዴ? በቃ ማድረግ አልችልም። የእውነቴን ነው ምልሽ። በአሁን ባለሁበት ነገር ላይ በጣም ደንግጫለሁኝ። ስለዚህ ምንም ነገር ማድረግ አልፈልግም ብላ አለች። እንደዛ ከሆነ ጥሩ፣ የራስሽ ጉዳይ፣ ራስሽ የምትፈልጊውን ነገር በሙሉ አድርጊ ብላ አለች። ምን ማለት ነው? ቆይ አንቺና እኔ በራሳችን መተሳሰብ የለብንም ነበር ማለት ነው? እና ታዲያ ምን እንድልሽ ጠብቀሽ ነበር? የእውነት አይከዳሽም እያልኩሽ አይደለም እንዴ? ቆይ ለምንድን ነው እንደዚህ ግግም የምትይው? አላቅም፣ ብቻ ግን የእውነት በጣም አሳስቦኛል። እንደዚህ እኮ ጠብቄ አላውቅም ነበረ። ወንድ ልጅ እንግዲህ እንደዚህ ነው፣ የፈለገውን ነገር እስከሚያገኝ ድረስ በፍጹም ወደኋላ አይልም። ብቻ አንቺ ተረጋጊ ብላ እንድትረጋጋ አደረገቻት። ጫኔና አለልኝ በጣም ተጣሉ። እኔ ምልሽ የእውነት ግን አንቺ ያደረግሽው ነገር ተገቢ ነው ብሎ ሲላት፣ ምን ማለት ነው? እኔ ብርሃኔን ለማግባት ፍቃደኛ ነኝ ብሎ አለ። ምን ትሰማኛለህ? ይህች ልጅ እንደሆነ አንተን እንደማታገባህ ግልጽ ነው። ግን ደግሞ ያወቀች ቀን ለዛ ለአባቷ ተናግራ ጉድ እንዳታደርግህ ብሎ ሲለው፣ አታስብ፣ ምንም ነገር አትናገርም። ምን ማለት ነው? አዎ አባቷ ያለው አሁን ገጠር ነው። በዛ ላይ ከባድ ችግር ውስጥ ስላለ ምንም ነገር አይሆንም። አትናገርም። እንደምንም ብዬ እናቲቱን ማሳመን ነው ያለብኝ ብሎ አለም። የፍቅር እናት በጣም ተጨንቃና ተጠባ። ቆይ ምንድን ነው የማደርገው? በቃ ይህ ነገር ይፋ ሆነ ማለት ነው እያለች ብቻዋን በሀሳብ ጭልጣለች። ግን ደግሞ እንዴት ሊሆን ይችላል? ሩታ መታ አደይ ገጠር ሂዳለች ዲቭን ልታመጣው ብላ ስትል ምን ማለት ነው? እየቀለዳችሁ ነው እንዴ? ለምንድን ነው የምቀልደው? ቆይ እንዴት ብቻዋን እዛ ትሄዳለች? ወይ አንቺ ወይ ፍቅር አትከተሏትም ነበር እንዴ ብላ ስትል፣ ፍቅር አየማዬ አሁን የእውነት ማን ይሙት መቼስ ይችን ሩታን ትሄዳለች ብለሽ አይደለም? ምን ማለት ነው? ምክንያቱም እሷ እኮ ዶክተርን ትታ አትሄድም። ግን ደግሞ ምን ዋጋ አለሁ? ዶክተር ዛሬ ልቧን ሰበረው እንጂ ብላ ስትል፣ ምን ማለት ነው? እንዴት ነው ልቧን የሚሰብረው? እሱን አይገባሽም እማዬ ብላ አለቻት። እናንተ ሁለት ልጆች ምን እየጠነሰሳችሁ እንደሆነ እንኳ አላውቅም፣ ግን ደግሞ የእውነት የምታደርጉት ነገር ትክክል አይደለም ብላ ስትል፣ እሺ እኔ እኮ ምንም ነገር አላደረግኩም፣ ግን ደግሞ
ያውችን የእህትሽን ልጅ ብትቆጫት ጥሩ ነው ብላ አለች። ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ኢትዮጵያ ሀገራችንን ሰላም